ጤና ይስጥልኝ አድማጮች፣ በቅድሚያ አርዕስተ ዜናው እንሆ። በተለያዩ የኬንያ ግዛቶች ሰሞኑን የጣለው ከባድ ዝናብ ባስከተለው ጎርፍና የመሬት መንሸራተት ቢያንስ 10 ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀ። 3000 የሚጠጉ የየመን ስደተኞች ከዩናይትድ ስቴትስ እንዳይባረሩ አንድ የፌዴራል ዳኛ ትናንት አርብ ከለከሉ። ዩናይትድ ስቴትስ ጀርመን ሰፍረው ከሚገኙ ወታደሮቿ 5000 የሚጠጉትን የማስወጣት እቅድ እንዳላት አስታወቀች። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት በሚመጡ ተሽከርካሪዎች ላይ የቀረጥ ጭማሪ ተደርጓል ማለታቸውን የአውሮፓ ህብረትና የጀርመን ኢንዱስትሪዎች በጥብቅ ተቹ። ከኢራን ጋር በሚደረገው ጦርነት ምክንያት ተጥሎ የነበረውን የበረራ ገደብ እንዳነሳች የተባበሩት አረብ ኤሚሬቶች ዛሬ አስታወቀች። ዜናው በዝርዝር። በተለያዩ የኬንያ ግዛቶች ሰሞኑን የጣለው ከባድ ዝናብ ባስከተለው ጎርፍና የመሬት መንሸራተት ቢያንስ 10 ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀ። በመሬት መንሸራተቱ ምክንያት መንገዶች ከጥቅም ውጪ በመሆናቸው የትራንስፖርት አገልግሎት መስተጓጎሉንም ፖሊስ አክሏል። የኬንያ ቀይ መስቀል በሙኩሩ ኩዋ ኒጄንጋ አካባቢ በአደጋው ደብዛቸው የጠፉ ሰዎች መኖራቸውን ጠቅሶ ሕይወት የማዳን ስራዎች እየተከናወኑ መሆኑን አስታውቋል። የባህር ጠረፍ በሆነችው ኳሌ በተባለችው መንደር በምስራቃዊ የሀገሪቱ ክፍል በምትገኘው ኪቱይ በተባለችው መንደር 2 ድልድዮች ፈርሰዋል ተብሏል። በኬንያ የሚያዝያና ግንቦት ወራት ዝናብ የሚጥልባቸው መሆኑን የገለጸው ፖሊስ አስቀድሞ ወንዞችና ግድቦች ከልክ በላይ ሊሞሉ እንደሚችሉ ማስጠንቀቂያ ሰጥቶ እንደነበር የሮይተርስ የዜና ወኪል ዘግቧል። የታይዋን ፕሬዝዳንት ላይ ቺንግቴ ዛሬ ቅዳሜ ከአፍሪቃ ብቸኛዋ ዲፕሎማሲ አጋር ሀገር ኤስዋቲኒ መድረሳቸውን አስታወቁ። ምንም እንኳን የፕሬዝደንቱ ጉዞ ላለፈው ሳምንት የታቀደ የነበረ ቢሆንም በቻይና ከፍተኛ ጫና ምክንያት በርካታ የአፍሪቃ ሀገራት በአየር ክልሎቻቸው ፕሬዝደንቱ እንዳያልፉ መከልከላቸውን የፕሬዝደንቱ የቅርብ አማካሪ ተናግረዋል። ነገር ግን ቀናት ከፈጀ ሚስጥራዊ ዝግጅት በኋላ ዛሬ ቅዳሜ በተሳካ ሁኔታ ደርሰናል ሲሉ የታይዋኑ ፕሬዝዳንት ላይ ቺንግቴ በፌስቡክ ይፋ አድርገዋል። ቀደም ሲል ስዋዚላንድ በመባል የምትታወቀው ደቡባዊ አፍሪካዊት ሀገር ኤስዋቲኒ ቻይና ቀረጥ ያላነሳችላት ብቸኛዋ የአፍሪካዊት ሀገር ናት። ቻይና ከትናንት አርብ አንስቶ ለተቀሩት 53 የአፍሪካ ሀገራት ከቀረጥ ነጻ ምርቶቻቸውን እንዲያስገቡ የፈቀደችበትን ፖሊሲ ተግባራዊ ማድረግ ጀምራለች። በዚህም ስምምነት መሰረት በኢኮኖሚያቸው ታላላቅ የሚባሉ እንደ ደቡብ አፍሪካ፣ ግብጽና ናይጄሪያን ጨምሮ በጠቅላላው 20 ሀገራት ለቀጣይ 2 ዓመታት ከቀረጥ ነጻ ይሆናሉ። ቻይና ቀደም ብላ ለሌሎች 33 ድሃ ለተባሉ የአፍሪካ ሀገራት የቀረጥ ቅናሽ ስታደርግ ቆይታለች። ቻይና ለኤስዋቲኒ ነጻ የቀረጥ ዕድል ያልሰጠችው ከታይዋን ጋር ባላት ዲፕሎማሲያዊ ግንኙነት ነው። 3000 የሚጠጉ የየመን ስደተኞች ከዩናይትድ ስቴትስ እንዳይባረሩ አንድ የፌዴራል ዳኛ ትናንት አርብ ከለከሉ። በዚህ መሰረት የሚመጣው ሰኞ ያበቃ የነበረውና የፕሬዝዳንት ትራምፕ አስተዳደር የከለከለው የስደተኞቹ ጊዜያዊ የከለላ ፍቃድ እንደገና እንዲራዘም ዳኛው ወስነዋል። የስደተኞቹ ጉዳይ በፍርድ ቤት እየታየ እንደሆነም የተናገሩት ዳኛ ጄል ኢሆ እነዚህ ግለሰቦች የትጥቅ ግጭት ውስጥ ወደሚገኘው ሀገር ቢመለሱ ደህንነታቸው አደጋ ላይ ሊወድቅ ይችላለን ብለዋል። የትራምፕ አስተዳደር በሚያካሄደው ጥብቅ የኢሚግሬሽን ፖሊሲ ምክንያት ኢትዮጵያ፣ ቬንዙዌላና ሄይቲን ጨምሮ የ9 አገሮች ስደተኞችን ጊዜያዊ ከለላ የማግኘት ፍቃድ ሰርዟል። የኢትዮጵያን ስደተኞች በተመለከተ ከ1 ወር በፊት እንዲሁ የሀገሪቱ ፌዴራል ፍርድ ቤት ዳኛ ውሳኔውን ውድቅ ማድረጋቸው ይታወሳል። ይህም 5000 የሚሆኑ በዩናይትድ ስቴትስ ጊዜያዊ የከለላ ፍቃድ ያገኙ ኢትዮጵያውያንን ይመለከታል። የነዳጅ ዘይት የጫነ አንድ መርከብ ዛሬ ማንነታቸው ባልታወቁ ታጣቂዎች በኤደን ባህረ ሰላጤ ከየመን የባህር ዳርቻ ተጠልፎ ወደ ሶማሊያ እንዳቀና የየመን የባህር ዳርቻ ጠባቂዎች ተናገሩ። በዚህ መሰረት ጠላፊ ቡድኑ መርከቢቷን በቁጥጥር ስር አውሎ ወደ ሶማሊያ የባህር ዳርቻ አምርቷል። እንደ የዓለም አቀፍ የመርከብ ጉዞዎች መከታተያ ማሪን ትራፊክ ከሆነ ኤውሬካ የተባለ መርከብ የቶጎ ባንዲራን ያውለበልብ ነበረ። መርከቡም በመጋቢት ወር መጨረሻ በተባበሩት አረብ ኤሚሬቶች እንደነበር መረጃው ያመላክታል። አድማጮች የምትከታተሉት ከዶይቼ ቬለ የሚተላለፈውን የዓለም ዜና ነው።
ዩናይትድ ስቴትስ ጀርመን ሀገር ሰፍረው ከሚገኙ ወታደሮቿ 5000 የሚጠጉትን የማስወጣት እቅድ እንዳላት አስታወቀች። የመከላከያ ሚኒስትር ፔት ሄግሴት ትዕዛዙን ማስተላለፋቸውን የፈረንሳይ ዜና ምንጭ አዣንስ ፍራንስ ፕሬስ ዘግቧል። በዚህም መሰረት በሚቀጥሉት 6 እስከ 12 ወራት ባለው ጊዜ ውስጥ የዩናይትድ ስቴትስ ወታደሮች ጀርመንን ለቀው እንዲወጡ ተወስኗል። ጀርመን በአሁኑ ጊዜ 36,000 ግድማ የአሜሪካ ወታደሮችን የምታስተናግድ ሲሆን ይህም በአውሮፓ ትልቁ የአሜሪካ ወታደራዊ ጣቢያዎች የሚገኙባት ሀገር ያደርጋታል። ሰፈሮቹም እንደ ማሰልጠኛ ማዕከላት ሆነው ያገለግላሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቅርቡ ተመሳሳይ እርምጃ ለመውሰድ እያሰቡ መሆኑን አስታውቀው ነበር። ይህም የሆነው የጀርመን መራሄ መንግስት ፍሪድሪሽ ሜርስ ዩናይትድ ስቴትስ በኢራን ላይ የምትወስደው ወታደራዊ ጥቃት ላይ ትችት ከሰነዘሩ በኋላ ነው። የጀርመን የመከላከያ ሚኒስትር ቦሪስ ፒስቶሪዮስ የዩናይትድ ስቴትስ ውሳኔን አላደናገጣቸውም። የአሜሪካ ወታደሮች ጀርመንን ጨምሮ ከአውሮፓ ለቀው መውጣታቸው የሚጠበቅ ነገር ነው ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት በሚመጡ ተሽከርካሪዎች ላይ የቀረጥ ጭማሪ ተደርጓል ማለታቸውን የአውሮፓ ህብረትና የጀርመን ኢንዱስትሪዎች በጥብቅ ተቹ። ትራምፕ የቀረጥ ጭማሪውን በእርግጥ ተግባራዊ ካደረጉ አውሮፓም እርምጃ እንደምትወስድ የአውሮፓ ህብረት ኮሚሽን ዛሬ ምላሽ ሰጥቷል። እርምጃው ግን በትክክል ምን ሊሆን እንደሚችል አልተገለጸም። የጀርመን የአውቶሞቲክ ኢንዱስትሪ ማህበር በምህጻሩ ቪዲኤ በበኩሉ የትራምፕ እርምጃ በትራንስ አትላንቲክ ግንኙነት ላይ ሌላ ከባድ ጫና ይፈጥራል ብሏል። ትራምፕ ትናንት ምሽት ነበረ በማህበራዊ መገናኛ ዘዴያቸው ትሩዝ ሶሻል ላይ ከአውሮፓ ህብረት ወደ አሜሪካ በሚገቡ መኪኖችና የጭነት ተሽከርካሪዎች ላይ ከሚቀጥለው ሳምንት አንስቶ 25 በመቶ የቀረጥ ጭማሪ መደረጉን ያስታወቁት። ትራምፕ አክለውም ዋሽንግተን ለጀርመን ይህንን እርምጃ እንደምትወስድ አስታውቃ ነበር። ነገር ግን ጀርመንም ሆነች ሌሎች የአውሮፓ ሀገራት የንግድ ስምምነታችንን አላከበሩም ብሏል። የአሜሪካው ፕሬዝዳንት ግን የአውሮፓ ህብረት ጥሷል ያለውን የንግድ ስምምነት በዝርዝር አላብራሩም። ከኢራን ጋር በሚደረገው ጦርነት ምክንያት ቀጥሎ የነበረውን የበረራ ገደብ እንዳነሳች የተባበሩት አረብ ኤሚሬቶች ዛሬ አስታወቀች። በዚህም መሰረት የአየር ክልሉ ሙሉ በሙሉ ለመደበኛ በረራዎች ክፍት ሆኗል። ዩናይትድ ስቴትስና እስራኤል ከኢራን ጋር በገቡት ጦርነት ምክንያት ላለፉት 2 ወራት ውስን በረራዎች ብቻ ከተደረጉ በኋላ የአቪዬሽኑ ባለስልጣን ዛሬ በኤክስ ይፋ እንዳደረገው መደበኛ በረራዎች ይጀምራሉ። ባህሬን፣ ኢራቅ፣ ኩዌትና ሶሪያ ቀደም ሲል ዩናይትድ ስቴትስና ኢራን የተኩስ አቁም ስምምነት ላይ ከደረሱ በኋላ በግጭቱ ወቅት የጣሉትን ተመሳሳይ የአየር ክልል ገደቦች አንስተዋል። ይህ በእንዲህ እንዳለ የኢራን ወታደራዊ ከፍተኛ የጦር አዛዥ የሆኑት መሐመድ ጃፋር አሳዲ በኢራንና በዩናይትድ ስቴትስ መካከል እንደገና ግጭት ሊፈጠር ይችላል ሲሉ ዛሬ ለኢራን የዜና ወኪል ተናግረዋል። አሳዲ ዩናይትድ ስቴትስ ቃሏን ለመጠበቅ ወይም ለማንኛውም ስምምነት ቁርጠኛ እንዳልሆነች ማስረጃዎች ያሳያሉ ሲሉም አክለዋል። ይህ ዶይቼ ቬለ ዲደብሊው ነው። አድማጮች አርዕስተ ዜናው በድጋሚ እንሆ። በተለያዩ የኬንያ ግዛቶች ሰሞኑን የጣለው ከባድ ዝናብ ባስከተለው ጎርፍና የመሬት መንሸራተት ቢያንስ 10 ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀ። 3000 የሚጠጉ የየመን ስደተኞች ከዩናይትድ ስቴትስ እንዳይባረሩ አንድ የፌዴራል ዳኛ ትናንት አርብ ከለከሉ። ዩናይትድ ስቴትስ ጀርመን ሰፍረው ከሚገኙ ወታደሮቿ 5000 የሚጠጉትን የማስወጣት እቅድ እንዳላት አስታወቀች። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት በሚመጡ ተሽከርካሪዎች ላይ የቀረጥ ጭማሪ ተደርጓል ማለታቸውን የአውሮፓ ህብረትና የጀርመን ኢንዱስትሪዎች በጥብቅ ተቹ። ከኢራን ጋር በሚደረገው ጦርነት ምክንያት ተጥሎ የነበረውን የበረራ ገደብ እንዳነሳች የተባበሩት አረብ ኤሚሬቶች ዛሬ አስታወቀች። ዜናው የእስካሁኑ ነበር።